አንድ እውነት ልንገራችሁ፣ በየትኛውም የትምህርት ስርዓት ላይ ሊኖር ከሚችሉ የምዘና ወይም የፈተና አይነቶች መካከል ኮምፒውተር ቤዝድ ወይም አውቶሜትድ የሆኑትን ያክል ፍትሃዊ ሊሆን የሚችል የለም። ለምሳሌ በእኛ ሀገር የ12ኛ ክፍል የማትሪክ ፈተናና የኤግዚት ኤግዛም ዩኒቨርሲቲ ተማሪዎች የመጀመሪያ ዲግሪያቸውን ከተማሩ በኋላ ሊመረቁ ሲሉ የሚፈተኑት ማለት ነው ኤግዚት ኤግዛም ኦንላይን ነው ወይም ደግሞ በኮምፒውተር ነው። አሁን ይሄ ከዚህ በላይ ፍትሃዊነትን ሊያረጋግጥ የሚችል የተማሪዎችን ብቃት እኩል በሆነ መንገድ ሊለካ የሚችል የፈተና አካሄድ የለም። ለምሳሌ 12ኛ ክፍል ስታንዳርዳይዝ አድርገነዋል፣ የኤግዚት ኤግዛምንም ስታንዳርዳይዝ አድርገነዋል። ምክንያቱም ተመሳሳይ ክራይቴሪያ ለሁሉም ተማሪዎች እንዲሆን ተደርጓል። በጣም በከፍተኛ ቁጥጥር ነው ይሄ ሁሉ ነገር የሚሆነው። የፌደራል ፖሊስ አለ፣ ኖርማል ስኬጁል ወጥቶለት ክራይቴሪያው ተቀምጦለት ኦልሬዲ አውቶሜትድ ቢሆንም መጀመሪያ እዛ ኮምፒውተር ላይ ፊድ ከመደረጉ በፊት መልሱም አለ ኦልሬዲ፣ በምን መንገድ መታረም እንዳለበትም አለ ኦልሬዲ። ሪጂናሊዝም የለም፣ በሃይማኖት የለም፣ በፖለቲካል አፊሊዬሽን የለም፣ በኢኮኖሚክ ስታተስ የሚባል ነገር የለም። ይሄ ሁሉ የሚሰራው በኮምፒውተር ስለሆነ ማለት ነው። የሰዎች ኢንቮልቭመንት የቀነሰ ስለሆነ ይህን ሁሉ የምናደርገው ለነዚህ የኤግዚት ኤግዛም እና የ12ኛ ክፍል የማትሪክ ፈተና ላይ ዋናው ማጠንጠኛችን ምናልባት ትምህርት ሚኒስቴር ያለው የኢኮኖሚ ወይ ደግሞ ወደ ዲጂታል ዓለሙ የመግባት አይዲያ ብቻም ሳይሆን እዚህ ጋር እንደ ፍትሃዊነት ስታስቡ በቃ ይሄ ስታንዳርዳይዝድ ያደረገው ነገር ፍትሃዊነትን ሊያረጋግጥ የሚችል ነው። በግለሰቦች ይሁንታነት በፈታኙ ወይም በመምህሩ ለጋስነት የተመሰረተ ምዘና የለም ማለት ነው። ለ12ኛ ክፍል ይህን ያህል የምንጠነቀቅ ከሆነና ይህን ያህል መጠበቅ አለበት ብለን የምናስብ ከሆነ ለምሳሌ በከፍተኛ ትምህርት ተቋማት ላይ በዩኒቨርሲቲዎች ላይ በዲግሪ በማስተርስ ፒኤችዲ ሊሆን ይችላል፣ የስራ ቅጥርም ላይም ሊሆን ይችላል፣ የምርምር ጽሁፎቻቸውን የሚያቀርቡበት በተለይ የማስተርስ እና የፒኤችዲ ትምህርቶች ላይ የምርምር ሎዱ ከፍተኛ ነው። በዛ ነው አብዛኛውን የሰርቲፊኬሽኑ ዲፔንድ የሚያደርገው አይደለም እንዴ? እነዛን ነገሮች ለምንድን ነው በግለሰቦች ይሁንታነት ወይም ደግሞ በእነሱ ችሎታ ላይ ብቻ እንዲመሰረት አድርገን የተውነው? የ12ኛን ክፍል ወይም ደግሞ የዩኒቨርሲቲ መውጫ ፈተና ደህንነት በመጠበቅ ብቻ የትምህርት ስርዓትን መጠበቅ ወይ ደግሞ ማስተካከል ወይ ደግሞ ኳሊቲውን መጨመር ይቻላል ወይ? ወይንስ ደግሞ ሀገሪቱ የምትፈልገውን የተማረ የሰው ኃይል ብቃት በዚህስ ማምጣት ይቻላል ወይ? ይህንን እውነት ነው ዛሬ የምንነጋገረው። እንዴት ናችሁ? ስሜ እኔና ንጉሴ ይባላለሁ። በዚህ በኤክሶሊ ክላስ አንዳንድ ነገሮችን እንወያያለን። ይጠቅማሉ የምላቸውን ደግሞ ሁሉም ሰው ይማርበታል ብዬ የማስበውን በተለይ ለወጣቱ እና በትምህርት ስርዓቱ ላይ ላለው ደግሞ አካዳሚክስ ብለንላቸው አጠቃላይ ትምህርት የተመለከቱ ነገሮችን ቪዲዮ እሰራለሁ። ስለዚህ እንኳን ወደዚህ ቻናል በሰላም መጣችሁ። ቁም ነገር ነው የምንወያየው። አብራችን ቆዩ። አዲስ ከሆናችሁ ሰብስክራይብ አድርጎ የደወል ምልክቷን ይጫኑ። በቀጣይ ቤተሰብ እንሆናለን ማለት ነው። ዛሬ በጣም ጠንከር ያለ ሀሳብ ነው የምንነጋገረው እና ይህን ሀሳብ እንድናገር ወይ ደግሞ እንዳነሳ ምክንያት የሆነኝ ራሴ ያለፍኩበት የተለያዩ ነገሮች ስለነበሩ ነው። በተለይ አንድ ቀደም ባለ ጊዜ በተለይ ይሄ ትንሽ ዓመታት ተቆጥረዋል። ኖርማሊ በስራ ቅጥር ላይ አንድ በቅርብ የማውቀው ነው እና ትምህርት ላይ ያለ ይጠራል ማለት ነው። ኖርማሊ ስራ እንዲቀጥር ማለት ነው። ስራ እንዲቀጥር ይጠራል። ትምህርት ላይ ያለ ነው። የሁለተኛ ዲግሪ ትምህርት እያለ ነው ይጠራል። ሊቀጥር ነው የሚጠራው። የሚቀጠር ሰው አለ፣ የእሱ ዲፓርትመንት የሆነ ሰው ማለት ነው እና እሱ እንዲፈትነው ነው፣ ጥያቄ አውጥቶ እንዲፈትነው ነው። ኖርማሊ የቀጠረው መስሪያ ቤት በእምነት ነው ሰውየውን የፈለገው ማለት ነው እና
እዛ ጋር ትንሽ ደስ የማይሉ ነገሮች ተፈጠሩ ማለት ነው። ስልክ ላይ እያወሩ ነው። እንዴት ይህንን ትረሳዋለህ? ነግሬህ አልነበረም እንዴ? እንዴት ትረሳዋለህ ይለዋል። ኢማጅን ምን ማለት ነው መሰላችሁ? ከሚፈተኑ ተማሪዎች መካከል ይሄ ፈታኙ እንዲያልፍለት የሚፈልገው አንድ ሰው አለ። እዚያ ስራ ቅጥር ላይ እንዲገባ የሚፈልገው አንድ ሰው አለ። ስለዚህ አይደለም አድሎ ማድረግ ይቅርና ኖርማሊ ይሄ በጣም ክሊር የሆነ ፈተናው ይሄ ስለሆነ እዚህ ጋር መሰረት አድርገህ አንብብ፣ ከዚህ ውጭ የማወጣው ነገር የለም ስላለው ጀስት ልጁ ግን ምናልባት ዲፓርትመንቱም አዲስ ስለሆነበት ሊሆን ይችላል ብዬ አስባለሁ የተቀጠረበት። ዝሮ ዝሮ ረሳው ቀረ ማለት ነው። ባይረሳው ኑሮ አክቹዋሊ ያን ነገር ልሰማ አልችልም። ትንሽ ዲስኮምፎርት ተሰማኝ። በአንድ ሀገር ስም የምንጠራ ሰዎች ሁላችንም እኩል ተስፋ ይኖረናል ብለን የምናስብ በተለይ በአካዳሚክሱ ያለን ሰዎች እንዲህ አይነት በጣም ያልተገባና ደስ የማይል ነገር ስንሰራ ስታዩ ወይ ደግሞ ሲሰራ ስታዩ ደስ የማይል ነገር አለው አይደለም እንዴ? እኔ ዛት ማች ፓወር ስላልነበረኝ በዛ ሰዓት እንጂ ያን ቅጥር ሁሉ የመሰረዝ ፍላጎት ነበረኝ ማለት ነው። ግን አልችልም። ደስ የማይለው ነገር ሰዎቹ የማያልፉበት ፈተና እንደሆነ እያወቁ ግን ይፈተናሉ። ላያውቁም ይችላሉ፣ ግን ፈታኞች ያውቋቸዋል። በቃ እነሱ እንደማያልፉ ማን እንደሚያልፍ ይታወቃል። በቀላሉ ያለው ነገር እንኳን መልስ ባይሆን መልስ ነው ይባልለታል ለዛ ሰው። አንዱ ይሄ ነው። በስራ ቅጥር ላይ በሰዎች ይሁንታ ላይ የተመሰረተ ይሄ የቢያዝነስ ወይም የኢፍትሐዊነት እንዲህ አይነት በሽታ በዚህ መንገድ ማስተካከል አይቻልም ወይ የሚል ነው። ሌላው ሴናሪዮ ደግሞ የዛሬውን ቪዲዮ እንድሰራ ያደረገኝ ነገር በሪሰርች ዙሪያ በተለይ መምህራን በተለይ ዩኒቨርሲቲ መምህራን የትኛውም ዩኒቨርሲቲ ላይ ያላችሁ መቼም ይሄን ነገር ታውቃላችሁ። ዩኒቨርሲቲ መምህራን ማስተማር ብቻ ሳይሆን ምርምር ማድረግ አለባቸው። የኮሚኒቲ ሰርቪስ መስጠት አለባቸው። እነዚህ 3 ቁልፍ ተግባራት የሚባሉ ናቸውና ብዙ ጊዜ በምርምር የሚደረጉ ወይ ደግሞ እንደዚህ ፕሮፖዛሎችን እርስ በርስ በምንገማገምበት ወቅት አንድ የነበርኩበት መስሪያ ቤት ላይ ምን ተፈጠረ መሰላችሁ? ያልተገባ ቁርኝት ውስጥ ማለት ነው። ምን ማለት ነው? ለምሳሌ 4 ሰዎች ቢኖሩ ኤቢሲዲ የሚባሉ ኤ እና ቢ አንድ ላይ የራሳቸው ፕሮፖዛል ቢኖራቸው፣ ሲ እና ዲ የራሳቸው ፕሮፖዛል ቢኖራቸው ኤክስተርናል ቦዲ ስላልሆነ ያንን ነገር ሪቪው የሚያደርግላቸው የኤ እና የቢን ፕሮፖዛል ሲ እና ዲ ሪቪው ያደርጋሉ። የሲ እና የዲን ፕሮፖዛል ደግሞ ኤ እና ቢ ሪቪው ያደርጋሉ። ኢማጂን እዚህ ጋር አንድ ፕሮፖዛል እንደሚያልፍ የታወቀ ከሆነ ወይም ከነዚህ 4 ሰዎች መካከል አንዱ ወይ ባለስልጣን ከሆነ ወይንም ደግሞ ስለዛ በውስጥ የሚያውቀው ምን ያክል በጀት እንደተመደበ በውስጥ የሚያውቀው ሰው ካለ he thinks something, የኤና የቢ ፕሮፖዛል እንዲያልፍ የሲና የዲ ፕሮፖዛል ውጤት መቀነስ አለበት። ስለዚህ የተቀመጠ ጀስቲፊኬሽንም እንኳ ቢኖር ዩኒቨርሲቲው ያስቀመጠው ጀስቲፊኬሽን እንኳ ቢኖር ምንድነው የሚያደርገው? ጀስት ቆርጦ ይጥለዋል። በቃ ህሊናውን በልቶ ማለት ነው። ውጤቱ ይመጣል። ኤክስፔክት እንደሚደረገው ይሆናል። ከሁለቱም ግሩፕ እንዲህ አይነቱ ነገር ይኖራል። ግን አንዱ በጣም አረመኔያዊ በሆነ መንገድ ቆርጦ ይጥለዋል። አንደኛው ደግሞ ኧረ ተው እንጂ ቢያንስ ይቺን ማይልና ያው ላይክ ዛት ያ ነገር በጣም ተደጋጋሚ ሆነ። ይሄ ነገር የተደጋገመ ሲሄድ ምንድን ያደረገ መስሪያ ቤቱ ዋይ ኖት ኤክስተርናል አናደርገውም ማለት ከዲፓርትመንቱ ውጭ ያሉ ሰዎች ሌላ ዩኒቨርሲቲም ሂዶ ሊሆን ይችላል። ለምንድን ነው የማይገመገመው አይነት ነገር ዩኒቨርሲቲዎች ቢሳተፉበት አካሄድ ሲኖር በዚህ መንገድ ማለት ነው። አሁንም ያ ነገር አያዋጣም። ስቲል ያንን ነገር የሚያውቁ ሰዎች ይኖራሉ። የሪቪወሮች በጀት አከፋፈልም ችግር አለ።
እሱ ነገር በነገራችን ላይ በብዙ ውይይቶች በብዙ ክርክሮች ይነሳል። መፍትሄ ግን የለውም እና ለዚህ መፍትሄ ይሆናል ብዬ ያሰብኩት ለስራ ቅጥርም በሉት ለእንዲህ አይነት የሪሰርች ግምገማም በሉት ኢቨን ያ ሪሰርች እኮ የሚሰራው ማህበረሰቡን ያገለግላል፣ ይጠቅማል፣ የማህበረሰቡን ችግር ነቅሶ በማውጣት መፍትሄ ይሰጣል ተብሎ ነው አይደለም? ለመምህሩ ትንሽ ከዛ ከምትንጠፈጠፈው በጀት እንዲጠቀምም ተብሎም ብቻ አይደለም። ለሰራበት ግን ይከፈለዋል ኖርማሊ። ግን አሁን ብዙ በሽታ ያለው ምንድነው ያችን በጀቷን በማሰብ ነው እንጂ ስለ ሪሰርች ኦቨርኦል ጀስት ፍትሃዊ በሆነ መንገድ ፌር በሆነ መንገድ ተገምግመዋል ወይ፣ በእርግጥ ያ ነገር ክራይቴሪያውንስ የሚያሟላ ነው ወይ ተብሎ አይደለም። ያ ብዙ ጊዜ ሪሰርች አስተማሪ ሁኜ ወይም ደግሞ ሪሰርችን እንደሚወድ ሰው ሪሰርችን በተመለከተ ቪዲዮ መስራት እንደጀመረ ሰው በጣም ዲስከሬጅ ያደረገኝ አፕሮች ይሄ ነው። ይሲ ብዙ ጊዜ የሪሰርች ወይም ደግሞ እንዲህ አይነት የተማሪዎችን በሉት የመምህሩን በሉት አብዛኛው እንደዚህ የመገምገሚያ ስርዓቱ አስቡት እንግዲህ ዓመታትን የለፋ አንድ ተማሪ ወይም ደግሞ ብዙ ሰዓታትን ለፍቶ ምርጥ ፕሮፖዛል የሰራ አንድ ምሁር ጀስት በዲፓርትመንቱ ቡድንተኝነት ምክንያት ወይንም ደግሞ እዛ ባለው የትምህርት ባለሙያ ቡድንተኝነት ወይ ደግሞ አጉል ቁርኝት ምክንያት ወይ ደግሞ በአማካሪው ወይም በገምጋሚው መካከል በሚፈጠር አለመግባባት ወይም ጥል ወይም ደግሞ ምናልባት የሚታወቅ ወይም መታወቅ የሚገባው የዘመድ አዝማድ ወይም ደግሞ ከዚህ በፊት የመተዋወቅ በሃይማኖት ሊሆን ይችላል፣ በብሔር በአካባቢ ሊሆን ይችላል፣ ዋትኤቨር ኢትስ ቀድሞ በነበረ ጓደኝነት ሊሆን ይችላል። ስለዚህ በእነዚህ ምክንያቶች ኢንክሊኔሽን ሲፈጠር ኢፍትሃዊ የሆነ ዝንባሌ ሲፈጠርና ያ በስነ ስርዓት የተሰራ ወይም ደግሞ ማንኛውም ፕሮፖዛል በሚጻፍበት ማንኛውም ሪሰርች በሚጻፍበት ጋይድላይን መሰረት የተሰራን አንድ ፕሮፖዛል ወይም ደግሞ የምርምር ቅድመ ክፍል ወይም አልቆም ሊሆን ይችላል ባልተገባ መንገድ ሲገመገም አስቡት። ሳይንሳዊ ሪገሩን ተከትላችሁ ሳይንቲፊክ አፕሮችን ተከትላችሁ ምክንያታዊ ሆናችሁ ነገር ግን በትክክል ኤክሰለንት ታገኛለሁ ብላችሁ ያጠበቃችሁት ነገር ጉድ እንኳን ላይሆን ይችላል። በተለይ ግራጁዌሽን ከሆነ ማለት ነው። የእንዲህ አይነት የጀስት ሰርቪስ ቤዝድ ለሆኑ ነገሮች ከሆነ ምናልባት ደረጃውን ኦልሞስት ይወርዳል ማለት ነው። ይሄ በቃ ያልሆነ ነገር ነው። ስለዚህ ሰዎች ብዙ ጊዜ እንግዲህ ታውቃላችሁ ዩኒቨርሲቲ መምህራን ለምሳሌ ፒአይ የሚባላል አይደል? ፒአይ ፕሪንሲፓል ኢንቨስቲጌተር ነው። ሌሎች ኮኢንቨስቲጌተርስ ናቸው። ስለዚህ ብዙ ጊዜ ፒአዩ በተለይ ፕሬዘንት የሚያደርግ ከሆነ የፒአዩ ፐርሰናል ሪሌሽንሽፕ ከገምጋሚዎች ጋራ ነው የሚቀርብ እንጂ ያ ፕሮፖዛል ወይም ያ የምርምር ጽሁፍ ብቻውን አካዳሚያዊ በሆነ መንገድ ሴንስ በሚሰጥ አግባብ አይገመገምም ማለት ነው። ይሄ ነገር ሪሰርችን ብቻ ሳይሆን ኖርማሊ አካዳሚክስ በሚለው ስርዓት ውስጥ ያለውን ነገር እንዲያስጠለኝ ያደረገኝ አንዱ ነገር ነው። መስተካከል አለበት ብዬ የማስበው። ስለዚህ እኔ አካዳሚክሱን ለምን እጠላዋለሁ? ሰዎች ስራቸውን መስተካከል ያለበት እና እንዲህ አይነት ነገሮች ተደጋጋሚ የሆኑ ሲመጡ አክቹዋሊ ይሄ አንዳንዴ ተጠብቆም የሚሆን ነገር አለ፣ ሳይጠበቅም የሚፈጠሩ ነገሮች አሉ። ስለዚህ አካዳሚክ መሆናቸው ቀርተው አንዳንድ ነገሮች በሰዎች ልግስና ላይ የተመሰረቱ ሲሆኑ በጣም አስቸጋሪ ይሆናል። ስለዚህ ያ የሚጠበቀው ወይ ደግሞ በግልጽ ወይ ደግሞ ምሁራዊ የሆነው እይታ በአድሎ የተሞላ ይሆናል ማለት ነው። ስለዚህ አይናው ትንሽ ጠንከር ያለ ሀሳብ ነው፣ ግን
this is the reality in many ways. So it is well documented reality. በተለያዩ መንገዶች ያሉ ናቸው። ስለዚህ የኔ ሪኮሜንዴሽን ምንድነው በዚህ ቪዲዮ መጨረሻ ላይ የምታዩት why not we make such evaluation automated and computer based, just like that. So ልክ እንደ ACLC ልክ እንደ exit exam የምርምር ስራዎችንም እንዲሁ የኮርስ ፐር ኮርስ ኢቨን አካዳሚክ ፍሪደም የሚለውን ነገር ሳይጥስ ፐር ኮርስ የሚሆኑ ነገሮችን why not automated ማድረግ አይቻልም? እንደዚህ ካልሆነ በነገራችን ላይ በየትኛውም ኤሪያ ትምህርት ለኢትዮጵያ ሊሰጥ የሚችለውን ጥቅም እንዲሰጥ ማድረግ በጭራሽ አይቻልም። በቃ በጣም በስነ ስርዓት እንዳደገ ሰውና ለሰው በጎ እንደሚያስብ ሰው በትክክል ሃይማኖቱ የሚለውን ሲተገብር ቢያንስ በልጅነት አሁን እንኳን ያ ነገር ላይኖር ቢችል ቢያንስ በልጅነት እንደዛ ተኮትኩቶ እንዳደገ ፍትሃዊነትን እንደተማረ ሰው ስታስቡት ነገሮቹን ደክማችሁ መፍትሄ ይኖራቸዋል ከነገ ዛሬ ለውጥ ይኖራል ብላችሁ ስታስቡ እንደገና ቁርኝቱ እየጨመረ እንደገና ብልሽቱ እየጨመረ ሲሄድ ያ ዲሞቲቬትድ መሆን that is normally so ያው ግድ ካልሆነብኝ ወይንም ደግሞ just like የሚመጣ በጀት why not share አላደርግም የሚለው ነገር ካላስገደደኝ በስተቀር ወይም ስሜ ሰርች ሲደረግ እንዲመጣ ከመፈለግ አንፃር ካልሆነ ሪሰርች ልሰራ አልችልም። ሪሰርች ግን አስተምራለሁ። ግን ይሄንም ለው ሪሰርች ስለሚጠቅም ነው። ሪሰርች it is more than thinking, you know? በቃ ከግምት በላይ ሳውንድ የሆነ ዲሲሽን ወይም ደግሞ ምክንያታዊ የሆነ ምክንያት እንዲኖረን የሚያደርግና አእምሮአችን just እንዲሰራ አእምሮ እንዲባል የሚያስችለን ሪሰርች መስራት ነው። it is a part of critical thinking. so ሪሰርች መስራቴን አላቋርጥም። ፕራዮሪቲ ከመስጠት አንፃር ነው የምላችሁ። ፕራዮሪቲ እንደ ፈርስት ፕራዮሪቲ አይደለም የማየው። just like that. so what do you think? ስለዚህ የሪሰርች እና እንደ አይነት የኮርስ ኢቫሉዌሽን ይቻላል እዛ ጋር አፕላይ ብናደርገው why not ስታንዳርዳይዝ አድርገን አውቶሜትድ ብናደርገው ክራይቴሪያው እኮ አለ። አሁን ይላችሁ ክራይቴሪያው አለ። እንዲህ አይነት ኢንክሊኔሽን እና ኢፍትሃዊ አካሄድ የሚፈጠረው ግን ያ ክራይቴሪያ ወደ ጎን ተትቶ ነው። በነገራችን ላይ ይሄንን የሚያደርጉት እንዳልኳችሁ አንድ መስሪያ ቤት ላይ ያሉ ሰዎች ቅደም ተከተሉ ለማዘባት ወይ ደግሞ ኳሊቲው የወረዱ ፔፐሮች እንዲያልፉ ለማድረግ ብቻ ሳይሆን ከዛ ከፍ ባሉ ገምጋሚዎችም የሚሰሩ በጣም የኤቭሪት ስራዎችም አሉ። በነገራችን ላይ እኔ አሁን ለመፍትሄ ነው ይሄን ነገር it is not about definition ስም ማጥፋት የሚሆን ነገር አይደለም። የጋራ መፍትሄ ያስፈልጋናል በሚል ነው። እና ግን ለምሳሌ እናንተም አካባቢ ያለውን ነገር ትነግሩናላችሁ። ብዙ ጊዜ እናስተምራለን። ኔዋን ሳስተምር አንድ ጥያቄዎች ይጠይቁኛል። አይ ኖ ውጭ እኮ እንደዚህ ነው ያለው ከሌ የሰሩት እኮ እንደዚህ ነው። ለምሳሌ በሪሰርች ዙሪያ ያለውን ነው እና በትክክል ይጽፋሉ፣ በትክክል ይሰራሉ፣ በደንብ ጊዜ ሰጠው ይሰራሉ። መጨረሻ ላይ ግን የጠበቁትን ውጤት እንዳያገኙ የሚያደርጋቸው ምንድነው? አንዳንድ ነገሮችን እንነጋገር። የመጀመሪያው የአካዳሚክ ኢጎ የሚባላል ነው። ደረጃ እንበለው ደረጃ ሰው ምንድነው? በአብዛኛው በዩኒቨርሲቲያችን ደረጃ በጣም ትልቅ ቦታ አለው። ደረጃ ማለት ለምሳሌ ከትልቁ ብንጀምር አሶሺየት ፕሮፌሰር አለ፣ አሶሺየት ፕሮፌሰር አለ፣ አሲስታንት ፕሮፌሰር አለ። ኖርማሊ with PhD ማለት ነው። without PhD ተዘግቷል አሁን ላይ። ሌክቸረር አለ፣ ኖርማሊ ግራጁዌት አሲስታንት ሳሉ ዋን እና ቱ ተብሎ ማለት ነው። just like that። እና ለምሳሌ አንድ
ኤምኤስሲ ያለው ሰው ፒኤችዲ ያለውን ሰው የሚያዋራበት ወይም ደግሞ አንድ የፒኤችዲ ሰው የኤምኤስሲ ሆልደሩን የሚያይበት መነጽር በጣም የሚያስጠላ ነው። ነገራችን ላይ የኔም ፔፐርም እንዳትገመግመኝ ሊለው ይችላል፣ አንተ አታዘኝም ሊለው ይችላል። ለምሳሌ የፒኤችዲ ሆልደሩ ኤምኤስሲ ሆልደሩን ማለት ነው። በዛ መንገድ የሚፈጠር ደስ የማይል ሪሌሽንሽፕ አለ ነገራችን ላይ። እንዲህ አይነት ነገሮች ለምሳሌ ኢቨን ብዙ ጊዜ በሌክቸረር እና በግራጁዌት አሲስታንት መካከል ይሄ አይነት የጎላ እኔ ይበልጣለሁ የሚለው ነገር የለም። ከዛ ውጭ ግን ለምሳሌ ፒኤችዲ ሆልደር ሆኖ ከሱ በታች ያሉትን ሰዎች የሚያዩበትን እስኪ በየቦታችሁ ይሄን ነገር አውጡ፣ እስኪ እንነጋገር። እስኪ ለምሳሌ ቢሮ ሄዳችሁ ለምሳሌ ባለስልጣን ሆኖ ሊሆን ይችላል፣ እንዴት ነው የሚያናግሯችሁ? ለምሳሌ ፔፐሮችም ሲገመገሙ they may not agree on the result by themselves for example ላይስማሙ ይችላሉ። ከዛ ውጭ ግን ደስ አይላቸውም። ኤምኤስሲ ሆልደሩ የሰራው ፕሮፖዛል ለነሱ ብቁ አይመስላቸውም። በቀጣይ አንድ ቪዲዮ የምሰራው ነገር አለ፣ እንነጋገራለን። አንዳንድ ጊዜ የማለፊያ ለምሳሌ እንበልና 70 ማለፊያ ቢሆን 70 ያመጣ ሰውና 90 ያመጣ ሰው ሁለቱም አልፈዋል። በሆነ አጋጣሚ ግን 70 ያመጣው ሰውና 90 ያመጣው ሰው አንድ ቦታ አንድ መስሪያ ቤት ይገናኛሉ። በዚህ ሴንስ ስታዩት 70 ያመጣው ሰው ለምሳሌ በሪሰርች ሊሆን ይችላል። 70 ያመጣው ሰው በትምህርት ተምሮ ማለት ነው። አንድ ክላስ ሆኖ ልትሉት ትችላላችሁ። 70 ያመጣ ሰው እና 90 ያመጣ ሰው አንድ ሴክሽን የነበሩ ሰዎች ወይም ደግሞ ተመሳሳይ ካሪኩለም የተማሩ ሰዎች ኋላ ላይ ሲገናኙ 70 ያመጣው 90 ካመጣው ጋር በምን መንገድ ነው የምታዩት? ሎጂኩ ምንድን ነው? 70 መጣ ማለት ከዛ 90 ካመጣው ሰው በ20% ያንሳል። የማያውቀው ነገር አለ ማለት እኮ ነው አይደለም እንዴ? ክፍት ትቶትም ሊሆን ይችላል እኮ ያን ነገር ባለማወቁ ክፍት ትቶቱ ይወጣል። ዞሮ 70 መጣ፣ ያኛው በትምህርት ነው የምላችሁ፣ ያኛው 90 መጣ። ኖርማሊ ያን ኢቫሉዌሽን አልፏል። ሁለቱም ገምጋሚዎች ቢሆኑና 70 ያመጣው ሰው 90 ያመጣውን ሰው ስራ ገምግም ቢባል በምን መንገድ ነው የሚያው? ያንን 20% እኮ ያውቀው ኦልሬዲ፣ ወይም እንዲያውቀው አልተዘጋጀም በዛ መንገድ። እንዲህ አይነት ይሄ ቤንችማርኪንግ የፓስ ማርክ ቤንችማርኪንግ እና በተለይ ከፕሮፌሽን ወይ ደግሞ ከወርኪንግ ኢንቫይሮንመንት ጋር ያላቸው ችግሮች አሉ። እነሱም በሌላ ጊዜ እንነጋገራለን። ኤኒዌይ አካዳሚክ ኢጎ አንዱ በእኔ ልክ አይደለም ብሎ የማሰብ ነገር፣ ስለዚህ ስራዎቻቸውንም የማጣጣል አውትሻይን አድርጎ የሚወጣ ለምሳሌ የፒኤችዲ ግራጁዌት አሲስታንት የመጀመሪያ ዲግሪ የሚማር ሰው አንድ ጀስት ላይክ ዛት ዳይሬክሽኑን ካየው ነው በጣም አውትስታንዲንግ የሆነ ስራ ሊሰራ ይችላል። በክሬቲቪቲ ደረጃ ስናየም ዛትማች የትምህርት ደረጃቸው ከፍ ያሉ ሰዎች አይደሉም ሞር ክሬቲቭ ሆነው የምናያቸው ባይዘው። ኦኬ አንዱ አካዳሚክ ኢጎ የሚፈጥረው ነገር አለ። ሌላው የሰፈርተኝነት ወይም ደግሞ የኔ ቢጤ የማውቀው ሰው አይነት ወይ ደግሞ ኢንፎርማል ኔትወርክስ ምንላቸው ነገሮች አሉ። ኦኬ ይሄ በአብዛኛው ትምህርትን ወይ ደግሞ የእውቀት የመካነ አእምሮ የሚባለውን የእውቀት ቦታን ከማህበራዊ ትስስር ያለመለየት ችግር ነው ይሄ። ገምጋሚው ወይም ደግሞ ያ ሪቪወር ለምሳሌ በብሔር ላይ ይችላል። የራሱ ብሔር ከሆነ ፋይን ነው፣ ቢያንስ በዚህ ካልጠቀምኩት ይልና ይተዋል ማለት ነው። የእርሱ ሃይማኖት ወይ ደግሞ በዛ ሃይማኖት በጣም የተለየ እንቅስቃሴ ካለው እንደ እሱ እኮ እግዚአብሔርን ተሸክሞ የሚዞር ሰው እዛ የሚኖር እዛ የሚለፈልፍ እዛ ለኛ ብሎ የሚደክም ሰው ይልና ያን የአካዳሚክ ስራውን በሃይማኖት መነጽር ያየውና በቃ እሱ ተቀምጦ ሲጀመር የእሱ ስራ ተመራጭ እንዲሆን ያደርገዋል።
ሌላው ደግሞ ቀድሞ በነበረ ትውውቅ ክላስሜት ሊሆን ይችላል፣ አብሮ ያደገ ሊሆን ይችላል፣ አንድ መስሪያ ቤት አንድ የጋራ ሻይ ቡና የጠጡ ሊሆን ይችላሉ። አንድ ሆቴል የሆነ ቀን አብረው አድሩ ሊሆን ይችላሉ። አንድ የሆነች የጋራ ስራ መጥፎም ትሆን ይቻ የጋራ የሰሯት ስራ ልትኖር ትችላለች። ዞሮ ዞሮ ያቺ ቁርኝት ናት። በዛ መንገድ ወይ የሱ ስራ እንዲያልፍ ያደርገዋል ወይ ለዛ መንገድ ከዛ ቁርኝት እሱ ከሚያምንበት ቁርኝት ውጭ የሆነ ሰው ከመጣ ደግሞ ይሄ ነገር እንደገና አንብብ፣ ይሄ ትክክል አይደለም፣ ቀይ በቀይ አንዳንዴ ቀይ በቀይ ማድረግ ኮሜንት ማድረግ የምሁራዊ መገለጫ ይመስላል። which is very wrong ማለት ነው። እና ነው በትምህርት ሴክተሩ ብዙ በጀቶች ፈሰስ ይደረጋሉ። ትምህርት ለሆነ ማህበረሰብ ለአንድ ሀገር በጣም ወሳኝ ነገር ነው። በቃ አንድሮ ሳልማር የነበረኝ አስተሳሰብና ለምሳሌ 12ኛ ክፍል የነበረኝ ከዛ በፊት የነበረኝ በየደረጃው ያለውን ነገር ሳይ በጣም የተለየ አይነት ነውና ስለዚህ ትምህርት በነገራችን ላይ ሀብታም ሊያደርግ ይችላል፣ ግን አትሊስት ዋይዝ ሊያደርግ ይችላል። ወዳጅ ጠላትን በደንብ እንድትለይ ያደርግሃል። አንድ ለምሳሌ እዚህ ላይ አንድ የምነግራችሁ ነገር መቼም ያው ይሄን ተምኔል ገና ስታዩት በቃ ስለምን ሊወራ እንደሚችል ይገባችኋልና ሰማችሁ መስማት ነው። አንድ በሆነ ኬዝ በተፈጠረ ነገር አንድ ምን አለ፣ the problem of Africa is not HIV/AIDS but it is poverty ያው ኔልሰን ማንዴላ ያሉት ነው። ነገሩ ግን ሁልጊዜ በጣም የሚኮረኩር አባባል ነው። የኢትዮጵያ ችግር ወይም በአጠቃላይ የአፍሪካ ችግር የረሃብ ነው እንጂ HIV/AIDS ወይም ከዛም በላይ የሆኑ በሽታዎች አይደሉም። እውነት ለመናገር ጦርነት በሉ ምንም በሉት ከረሃብ ወይም ከድህነታችን በላይ አይደለም። ድህነታችንን ግን ጤነኛ በሆነ መንገድ ብናሸንፈው በትምህርት ስርዓታችን አይገባም። ማሰብ እየቻልን ማሰብ እንዳንችል አያደርገንም። ኖርማሊ ይህ ሁሉ ምንጩ ተብሎ የሚታሰበው ድህነታችን ነው። ያ ድህነታችን በቁርኝት እናስባለን፣ በሆነ ግንኙነት እናስባለን፣ በበጎ ማድረግ እናስባለን። ፍትሃዊነትን ከትውውቅ ጋር እናገናኘዋለን። ጀስት በዛ መንገድ ልጁ ሊማር ይችላል፣ ሚስቱ ሊማር ይችላል። ኢቫሉዌት የሚያደርገው ግን በዛ ትስስር ነው እንጂ ያንን አውቀዋል ወይ ማለት አይደለም። እኔ አንድ እዚህ ጋር የምነግራችሁ ነገር እናንተ ለሃይማኖት ተከታያችሁ የምታደሉ ከሆነ ለብሔራችሁ የምትወግኑም ከሆነ ወይም ለሰፈር የምትወግኑም ከሆነ ወይም በተለይ ዓለም አቀፍ መድረክ ላይ ደግሞ ለሀገር የምትወግኑም ከሆነ መወገኑ ክፋት የለውም። በነገራችን ላይ if it is for good purpose ግን የሚሻለው ነገር ማስተማር ነው። ማወቅ ያለበትን ሳያውቅ አውቀሃል ብሎ ማለት መግደል ነው እንጂ መወገን አይደለም። አሁን ይሄ ዝም ብሎ ሹት ከማድረግ አይተናነስም። ያ ሰው ማወቅ ይፈልጋል። እኔ አሁን የሆነ ጊዜ አንድ ፕሮጀክት ነበርና በዛ ፕሮጀክት ምክንያት የውጭ ፕሮጀክት ነው። በጀት ይወጣል አይደል? ያ በጀት ሰም ሪዘርቬሽን ስለነበረ አንዳንድ ጥያቄዎችን ጠይቅ ነበር እና ከሚመጣው በጀት ከዚያ ፕሮጀክት ከሚመጣው በጀት በላይ እኔ ጥያቄ የሚሆንብኝ I want to write just independently. I want to write a grant writing, I want to write a grant paper just like that. And win such projects. ፕሮጀክት ሊያመጣ የሚችል ፔፐር እንዴት ነው መስራት የሚቻለው? ያን ነገር ማወቅ እፈልጋለሁ የሚል ጥያቄ ነውና በህይወቴ በገንዘብ ዙሪያ አላግባብ ስብናዬን ሽጬ አላውቅም። በነገራችን ላይ እንደዛ ብትሆኑ ነው እኔ የምመክራችሁ። ግን ፍትሃዊነት፣ ትክክል አካሄድ ነገ ስታወሩት ቦልድሊ ወይ ደግሞ ያለምንም መሸማቀቅ እንደዚህ ሳትሉ ሊሆን በሚችል አግባብ ቢሆን ህይወታችን እንደዛ ነው
ጥሩ የሚሆነው። እዛዎች ሞት እንደሆነ ሞት አንድ አይነት ሞት ነው ያለው መጨረሻው። ዝጉርጉር ሞት፣ ቀይ ጥቁር የሚባል ነገር የለው። ሞት ነው ዘሴም። በትምህርት ደረጃ ያነሰን ናቅ ነው ምናል ነው እኛ ያወቅነውን እኛ የተቀበልነውን ኔትወርክ ውስጥ ገባልን አልገባልን አወረድ ነው አላወረድ ነው መጨረሻ ላይ ሚዛኑ ግን አንድ ናት። ቦርጭ ቢኖርን ብንወፍር ብንነፋፋ እንዲቅጭጭ ብንል በሀሳብ ብናልቅ መጨረሻዋ ግን አንድ ናት። ክሯ ያች ክርነት አለቀ ስትቆረጥ ጅዛሴም በመነናቃችን ላይ የሚጨመርልን የሞት ታይፕ የለም ወይ ደግሞ just like ኦኬ ሶ አንዳንዴ እንዲህ አይነት ነገሮች ስላሉ ነው። ኦኬ ሶ ያ ስለዚህ እንዲህ አይነት አንኮንሺየስሊ የሚደረጉ ያልታወቁ አድሎች ይኖራሉ። ሶ የከሌ ተማሪ ነው የኔ ተማሪ ነው የሚል አይነት ችግሮችም አሉ። ሌላው የጥቅም ልውውጥ ነው ወይ ደግሞ አካዳሚክ ሪሲፕሮሲቲ የሚባለው ነው። ቀደም መጀመሪያ ላይ የነገርኳችሁ። ይሄ ደግሞ በአብዛኛው የሚደረገው ነገር በተለይ ገምጋሚዎች አስ ኤገስት ከሌላ ቦታ የሚመደቡ ከሆነ ማለት ነው። በዛ መሰረት ለምሳሌ ተማሪው ሳይሰራ የተሻለ ውጤት ሊሰጠው ይችላል። ምክንያቱም he wants to be a customer መሆን ስለሚፈልግ። ምክንያቱም አላግባብ ከጫረ እንዲሁም አንድ የሆኑ ሁሉ ዩኒቨርሲቲዎች አሉና ዲፓርቱ በጣም ሬር ስለሆነ በዛ ፕሮፌሽን የሚገኙ ሰዎች በጣም ሬር ስለሆነ ይገበዙና የሁለተኛ ዲግሪ ተመራቂዎችን የሚገመግም ሰው ማለት ነው። በመምህራን መካከል ምክንያቱም አንዱ ዩኒቨርሲቲ ላይ ያሉት እኛ የተሻልን ይላሉ፣ አንድ ዩኒቨርሲቲ ላይ ያሉት ደግሞ እኛ የተሻልን ይላሉ። በእነሱ መካከል የተፈጠረው አላግባብ ችግር ተማሪዎች ላይ ሄደና ተማሪው ይሄ ነው። ምክንያቱም አድቫይዝ ያደረገው እሱ የሚጠላው ሰው ስለሆነ በዛ ፕሮፌሽን ብዙ ሰዎች ስለሌሉ በቁጥርም ደረጃ በቃ ምንም ያመጣም ይልና ቆርጦ ጉድ ሳይሆን ራሱ ሳቲስፋክተሪ ያደረገ ከዛም በታች ያደረገ ተማሪዎች በሁለት ዓመት መመረቅ ሲገባቸው ከዛ በላይ እንዲሄዱ ያደርጉባቸዋል። ይህ አይነት በጣም በሽታ አለብን። በነገራችን ላይ ከየትኛውም የተበላሸ መንግስት ገጠመን ብለን ብንል ጥሩ ያልሆኑ ህጎች ወጡ ብለን ብንል እንዲሁ ጊዜ ከፋ ድርቅ እንደው ረሃብ ብንል ከዚህ በእኛ በሰዎች ምክንያት የሚፈጠሩ ችግሮች ግን በጣም ከፍተኛ ናቸው። ከዚህ በላይ የሚሆን ነገር የለም። ባይዘው ለችግሮች ሁሉ መፍትሄ ይገኝበታል የሚባለው የትምህርት ተቋማት እንኳ ይሄን ነገር ማሸነፍ አልቻሉም። ስቲል ነው ማለት ነው። በቃ ልክ በየመድረኩ ጥያቄ ልጠይቁ ትችላላችሁ። ሜቢ እዛ ቢሮ ልትገቡ ትችላላችሁ። ትረሱታላችሁ። ምክንያቱም አፋችሁን የሚያዘጋ ነገር ተሰጥቷችኋል። አለቀ። ኤኒዌይ ይሄ ሪሲፕሮሲቲ አለ። ስለዚህ በተለይ እንዲህ አይነት ችግሮች አሉ። ኤኒዌይ እና ምንድን ነው አሁን ይሄ ሌላ ጊዜ በጣም በስፋት እናወራለን። መፍትሄው ግን ምንድን ነው? ምን ይመስላችኋል? እንዲህ አይነት ነገሮች ገጥሟችሁ አያውቅም? ኢቭን እናንተ መምህራን እንግዲህ ሁለተኛ ዲግሪ ተሆናችሁ የግድ ፒኤችዲ መማር አለባችሁ። አትስ መስት ሪሰርች መስራት አለባችሁ በየጊዜው ዛትስ መስት እና is it fair? ሌላ ደግሞ አንድ ለምሳሌ የሆነ ኮሌጅ ላይ የሆነ ግሩፕ ፈጥረው ያ ግሩፕ የሚሰራቸው ስራዎች ብቻ እንዲያልፉ ይደረጉና ሰዎች ሲገመግሙ የዛ ኮሌጅ ያልፋል። ሰርኩሌት ያደርጋል ያ ነገር ማለት ነው። ሪሰርቹ ትክክል ነው ወይ? ኖርማሊ እኮ የሚያስተምሩበት አካሄድ እኮ አለ። ያን ግን አይከተሉትም። ዋናው ነገር በዛ ኔትወርክ አማካኝነት የሚያልፋሉ የማያልፉ የሉ። የተማሪዎችን በተመሳሳይ ማለት ነው። ተማሪው ይለፋል፣ እማራለሁ ብሎ ያስባል። እኔ በጣም የቢኤስሲ ሪሰርች መስራት የጀመርኩ በነገራችን ላይ ገና የሁለተኛ ዓመት የቢኤስሲ ተማሪ እያለሁኝ ነው። አንድ በጣም የተቸገረ ሰው ገጠመኝና ትምህርቴ ዛትማች ችግር የለብኝም፣ ጥሩ ተማሪ ነበር፣ ጎበዝ ተማሪ ነኝ ባጭሩ። ይሰራል ብለው አሰቡ መሰለኝ፣ ያናገሩኝ ማለት ነው። አልችልም የሚለው ሀሳብ የለም በወቅቱ ማለት ነው። ስለዚህ ትዝ ይለኛል 25-75 የሚል ሰዓት መደቡኝ። 25 ሰዓት ትምህርቱ ምክንያቱም እኔ ምንም አያቅተኝ 75 ሰዓት ደግሞ ወይ ደግሞ ተሰዓት የ75% ለዛ ሪሰርች። ስለዚህ ከመጀመሪያ ጀምሬ
ምን እንደተማሩ ጠይቄ ላይብረሪ እየገባሁኝ አንብቤ እንዲሁ ሊትሬቸር ሪቪው እንኳን ሊሆን የሚችል ሪሰርች ሰርቼ ግን ስቲል አሁን አሶሺየት ፕሮፌሰር የሆነ ሰው ተቀብሎታል በዛ ሰዓት ባይዘው እኔ ሁለተኛ ዓመት ሆኜ የሰራሁትን ሪሰርች ከዛ ነው ለመረቅ አካባቢ ስለ ሪሰርች ሜተድ የተማርኩት ማለት ነው። እነዛቱ very simple እና ኮንሰፕቱ ቀላል እንደሆነ ስለምረዳው ምን ያክል ጊዜ እንደሚፈጅም ስለምረዳው የኢቫሉዌሽን አፕሮቹም አሁን ለምሳሌ ጥሩ ላልሰራ እችላለሁ። ያንን ኢቫሉዌሽን አይና ምን ይመጣልና ነካ አረጋ የትኛው ላይ ሞር ፎከስ ማድረግ እንዳለብኝ አስባለሁ። ራሴን ስላጀጅል በሲስተሙ መጀጃል ምክንያት እና በጣም በተለያየ ጊዜ ካየኋቸው ሁኔታዎች አንፃር ይሄ ነገር አይጠቅመንም። መፍትሄው ምንድነው ካላችሁልኝ አሁን ለምሳሌ የ12ኛ ክፍል ተማሪዎች በኦንላይን ይሆናል አይደለም? በጣም እድለኛ ናቸው። በነገራችን ሰው አያርመው፣ ሰው ሊያወጣው ይችላል። የግድ ነው የሚያወጣው ለሁሉም በሚሆን አግባብ ነው። ግን አትሊስት ሰው አያርመውም። እዚህ ጋ ነው ትልቁ መፍትሄው ያለው። ሰው አያርመው። ሰው ካላረመው ደግሞ ኖ ፕሮብለም በቃ I wish if every evaluation is automated and computer based. እኔ እንደውም የተለያየ ሀገር ላይ ይሄ ነገር እንዴት ተሰራ ይሆን የሚል ሐሳብ አደረብኝና ለማየት ሞክሬ ነበር። ቪዲዮ በጣም ስለሚሰፋ ግን I don't know ብቻ በደንብ ሌላ ጊዜ በደንብ እንወያያለን። መፍትሄው ግን ምንድነው? አውቶሜት ማድረግ ወይ ደግሞ ስታንዳርዳይዝድ ማድረግ። ምን ክራይቴሪያ ሲያሟላ ነው ያ ስራ የሚሰራ? በተለይ ደግሞ አሁን ኤአይ መጥቷል። ኤአይ ስለ ኤአይ ሌላ ጊዜ ደግሞ እነጋገራለን። ኤአይ ባይ ዘ ወይ ገዳይ በሉት ሌላ በቃ ምንድነው ሐሽሽ ማለት ነው። በአግባቡ በእርግጥ ሐሽን ለመድኃኒት መስሪያነት ያገለግላል አይደል? ግን ኦቨር ከሆነ ምን ያክል ችግር እንዳለ ታውቃላችሁ። ለምሳሌ ስኔክ ታውቃላችሁ አይደል? ክፉ ነገር ነው ግን መድኃኒት አለው አይደል? አጠቃቀማችንን ካላስተካከልን ኤአይ ኢትስ ኤ ኪለር ባይ ዘ ዌይ። እንዴት ነው መሆን ያለበት የዚህ አይነት ሶሉሽን ብዬ ስል የምጠቁማችሁ ነገሮች አሉ። አንደኛ ለምሳሌ ወጥ የሆነ የውጤት ፎርም ማዘጋጀት ወይም ሩቢክስ የሚባለው። ስለዚህ ገምጋሚው በፈለገው ስሜት ሳይሆን ኖርማሊ ማድረግ ያለበት ወይ ደግሞ ሪቪው ማድረግ ያለበት በተቀመጠው ክራይቴሪያ መሰረት ብቻና ለዛች ለሰጣት ነጥብ ደግሞ ምክንያታዊ መሆን መቻል አለበት። እኛውን በባለፈው ፕሮፖዛላችን አላግባብ ሲገመገምብንና ሰዎች ፐርሰናል በሆነ መንገድ እኔ ግርም ነው የሚለኝ አንድ የሚገርማችሁ የፒኤችዲ እና የኤምኤስሲ ሆልደሮች ሪቪው ያደረጉት ፔፐር የፒኤችዲ ሆልደሩ ሪቪው ያደረገው በጭራሽ ከኤምኤስሲው ጋር አይገናኝም። በጭራሽ ማለት ነው። ያ ክሊር ነው በቃ በምን ሴንቲሜንት እንደ ሪቪው እንደተደረገ ማለት ነው። በዛ ክራይቴሪያ መሰረት በወጣው ክራይቴሪያ መሰረት ግን ሌላ ሰው ስታሳየት that was best አንዲት ኢሹ ነቅሶ በማውጣት ኦቨርኦል ፔፐሩን ማውረድ ቀደም ካየናቸው ችግሮች መካከል የሚፈጠር የአካዳሚክ ኢጎ አይነት ነው እና ቀደም ያልኳችሁ ቁርኝት የዝምድና የሃይማኖት ባይዘው የምንወዳቸውን ሞራል ሊያስተካክሉ የሚችሉ እሴቶቻችንን አላግባብ እየተጠቀምንባቸው በጣም እንድንጠላቸው እያደረግን ነው በራሳችን መንገድ። ከቁርኝቶች መካከል ከዝምድና መካከል ረፍት የሚሰጣችሁ ሃይማኖት ነውና የዛ ሃይማኖት ተከታይ የሆነን ሰው በጣም ልታከብሩት ትችላላችሁ። ግን ከሌሎች ሰዎች ጋር እኩል ሲገመገም በምንም አይነት መመዘኛ ሃይማኖቱ አካዳሚኩን እንዲያውቅ ወይ ደግሞ የተለየ ብቃት እንዲኖረው ሊያደርገው አይችልም። ወይም በዛ መንገድ የተለየ ክራይቴሪያ ሊቀመጥለት አይገባም። ኖርማሊ ያስተዛዝባል እና ለሁሉም ጊዜ መልስ ይኖረዋል ብዬ አስባለሁ። ጊዜ መልስ ይኖረዋል። በዛ ክራይቴሪያ መሰረት መገምገም አስፈላጊ ይሆናል። ሁለተኛው ጀስት ብላይንድ ሪቪው የሚባል ነገር። ብላይንድ ሪቪው ልክ አሁን ጆርናል አርቲክልስ ሲገመገሙ ወይ ደግሞ እነዚህ ኦንላይን ሪሰርች ሲታሳተሙ
አንዱ የሚከተሉት የብላይንድ ሪቪው ነው። ብላይንድ ሪቪው ማለት ሰዎች ማንነታቸው አይታወቅም፣ እዛ ላይ ስማቸው አይገለጽም፣ ጾታቸው አይገለጽም፣ አካባቢያቸው አይገለጽም፣ ስራቸው ብቻ ይቀርባል፣ ያንን ስራ ይገመግማል ማለት ነው። ይሄ በአንጻራዊ መንገድ ሌላኛው ስታንዳርዳይዝድ ወይ ደግሞ የተሻለ ፌር የሆነ ጀጅመንት ሊያመጣ የሚችል ነው። እዚህ ጋር ግን ስቲል there is a problem ከመሆን ለምሳሌ አንድ ዲሲፕሊን ላይ ዲፓርትመንት ኦፍ ኤክስ ዋይ ዜድ የሚባል ላይ በሀገሪቷ 5 ወይም 6 ሰዎች ሊኖሩ ይችላሉ። እነዚህ 5 እና 6 ሰዎች ይታወቃሉ ኦልሬዲ። ስለዚህ አንዱ የሚሰራውን ስራ ማን ሊገመግምለት እንደሚችል ኦልሬዲ ይታወቃል ማለት ነው። ብላይንድ ሪቪውም ቢያደርገው ለውጥ የለውም። እንዲህ አይነት ሞር ኤክስተርናላይዝ ተደርጎ መሄድ የማይችል ከሆነ ማለት ነው። ይህ ነው ማን የእናንተን ስራ ሊገመግም እንደሚችል። ምክንያቱም በሀገሪቷ በዛ ፕሮፌሽን እነማን እንደሆነ ያሉ ማለት ነው። እና አንድ በተደጋጋሚ ባይዘው ሰዎች ምንድነው የሚያደርጉት? ስራችሁን ወርዚለስ መስሎ እንዲታወቅ ሲፈልጉ አንድ ለምሳሌ በጣም ተጨነቀና ተቋሙ እዛ የነበርኩበት መስሪያ ቤት በጣም ተጨነቀና እንዲህ አይነቱን ነገር ሪሰርችን ማበረታታት አለበት በአንድ መንገድ፣ በሌላ መንገድ ደግሞ እርስ በርስ ያለውን የሰዎች ግንኙነት ደግሞ ማስተካከል አለበት እና ምንድነው ያደረገ? አትሊስት ፕሬዘንቴሽን የሁሉም የዛ መስሪያ ቤት ውስጥ ያሉ ሰዎች ተሰባስበው መቅረብ አለባቸው። ስለዚህ ፕሬዘንት ሲያደርግ የሌላም ዲፓርትመንት ሰዎች ይኖራሉ ማለት ነው። የዛ መስሪያ ቤት ብቻ አይደሉም። እና ምንድነው የሚያደርጉ? እንዲህ አይነት ሰፋ ያለ ኦዲየንስ እንዳለ ሲያስቡ እነዛ ገምጋሚዎች እነሱ የሚፈልጓቸው ሰዎች ሪሰርች የተሻለ ዌይት እንዲኖረው ሲፈልጉ የእናንተን ስራ ማጣጣል የሚፈልጉበት አንዱ መንገድ ጥያቄ ይጠይቋቸዋል እዛ ላይ እና ያልጻፉትን እና ማን እንደሆናቸው አያውቁም ነበር። በፕሬዘንቴሽን ላይ ነው የሚያዩዋቸው። ጥያቄ ይጠይቋቸዋል። ይሄ በጭራሽ ሪሰርች ሊሆን አይችልም፣ በዚህ መንገድ ይላል። በጣም ወርዝለስ የሆነ ሪዝን ተጠቅመው እንደዛ ነገር ይነግሯቸዋል። ያው ስህተት እንደሆነ ልታስረዱ ትሞክራላችሁ፣ ግን አንዳንዴ ስሜታዊ ትሆናላችሁ። እንዲህ አይነቱን በሽታ በምንም ማከም አይቻልም። ኖርማል ፐርሰናል ችግር አለ። አንዳንዶች በዛ የሰው ልጅ ህይወት የተመሰረተ አድርገው የሚያስቡ ሰዎች አሉ። እኔ በጣም የሚያሳዝኑኝ ሰዎች ናቸው። በዚህ ምድር ላይ የሚያሳዝኑኝ ሰዎች ህሊናቸውን የሚሸጡ ሰዎች፣ መሞታቸውን የሚዘነጉ ሰዎች፣ ነገ የሚፈራርሱ መሆናቸውን የሚዘነጉ ሰዎች፣ እነሱን የሚያስከፋቸው ነገር ሌላውን ሰው አያስከፋውም ብለው የሚያስቡ ሰዎች፣ የተሰጣቸውን ኃላፊነት ለብዙ ሰው ሊጠቅም ይችላል ተብሎ የተሻለ መፍትሄ ያመጣሉ ተብለው የሆነ ፖዚሽን ላይ ያስቀመጣችኋቸው ሰዎች ለግል ጥቅማቸው የሚጠቀሙ ሰዎች፣ እነዚህ በጣም ያሳዝኑኛል። በነገራችን ላይ እነዛ ስለሚያሳዝኑ እናንተ የምትኖሩበት ኑሮ የትኛውም ይሁን እረፍት ይሰጣችኋል። ቢኮዝ ያ ኒት ኤንድ ክሊን ምንም የቆሸሸ ስራ ውስጥ የላችሁ። እንደው ፈጣሪ ብሎ እንደው አልጸለያችሁልኝም እንኳን ቢል በነዛ ሰዎች ስህተት ምክንያት የሚምራችሁ ይመስለኛል፣ የሚምረን ይመስለኛል። ስለዚህ ሶስተኛው መፍትሄ እንዲህ አይነት ነገሮችን ለመገምገም ኤአይን መጠቀም ነው። ኤአይን እንዴት ነው መጠቀም የሚቻለው? ለምሳሌ ሪሰርች ሜቶዶሎጂ ሴክሽን አለ። ስለዚህ ያ ነገር ያ ሰው የተጠቀመው ሜቶዶሎጂ፣ ያ ሰው የተጠቀመው አፕሮች ትክክል ነው፣ የሚያስኬድ ነው ወይ? እሱን በአውቶሜትድ በሆነ መንገድ መገምገም ይቻላል። እና እኔ አውቶሜትድ ያልኳችሁ አንደኛ we can develop softwares by the way dedicated ሶፍትዌሮችን ማምረት ይቻላል። በተለይ ሎካሊ ወይ ደግሞ እዛ አካባቢ ላይ ዲቨሎፕ የሚደረጉትን ነገር እውቅና የሚሰጥ ካለ ማለት ነው። ስለዚህ አውቶሜትድ ሲደረግ ባለሙያዎች አሉ። ስለዚህ ያን አውቶሜሽን መሰረት አድርጎ ሰዎች በየትኛውም መመዘኛ ለሁሉም ሰው ሊወጣ የሚችል ክራይቴሪያ ካወጡ በኋላ ይሄ ትክክልና ይሄ አይደለም ይሄ ምናምን ምንም በቃ በየትኛውም ዲፓርትመንት ማለት ነው በስማ እንዲያ ቢሆን እንዴት የተሻለ ባለሙያ ማውጣት ይቻላል መሰላችሁ? ለምን ያንን አውቶሜሽን ለማለፍ ያንን ኮምፒውተር
ቤዝድ የሆነውን አፕሮች ለማለፍ ሰው በደንብ ያነባል። ስለዚህ የከሌን ሻይ ልጋብዘው፣ የከሌን እንዴት ነህ ሰላም ነህ ልበለው፣ ነገ የኔን ፕሮፖዛል ቢያየው እንዲያሳልፍልኝ የሚለው ሀሳብ አይኖርም ማለት ነው። ለዛ የሚያጠፋውን ጊዜ ለሚያነብበት ይሆናል ማለት ነው ኢን ሴንስ። ስለዚህ እነዚህ በጣም ወሳኝ ይመስሉኛል። ኖርማሊ ምን ታስባላችሁ? አውቶሜሽን ካለ ኖርማሊ ተማሪው አንድና አንዱ ከማን ጋር ልግባባ ሳይሆን እንዴት ላጥና ወደሚለው ጥያቄ ይሸጋገራል። ሁለተኛው መምህሩ እንዴት ልበቀለው፣ እንዴት ልጨዋትበት ወይ ደግሞ በጣም የሚያውቀው ሰው ከሆነ ደግሞ እንዴት በዚህ መንገድ በየትኛው መንገድ ላምልጥ፣ የትኛውን ክፍተት ተጠቅሜ ይሄን ውጤት ልጨምረው የሚል ሳይሆን ሀሳቡ ዋናው ምን ይሆናል፣ ውጤቱ ምንድን ነው፣ አለቅ። ሌላ ክራይቴሪያ የለውም እና በአደባባይ ወይ ደግሞ ፐብሊሲሊ የሚለው ነገር መኖር ሲችል ማለት ነው። ስለዚህ እንደዚህ ከሆነ ምሁራዊ አስተሳሰብ የተሻለ ቦታ ይኖረውና ይመጣል ብዬ አስባለሁ። ቂም በቀልን ቁርሾን ያስተካክላል ብዬ አስባለሁ። አብዛኛው ነገር ስለ ኮንፍሊክት ሳስተምር ዲስፒዩት ኤንድ ኮንፍሊክት የሚባሉ ነገሮች አሉ። ዲስፒዩት as a child and the conflict is as a parent, many disputes may bring about conflict in the largest conflict. አንድ ምን ተፈጠረ? ሁለት ውሾች ተጣሉ አሉ። ሁለት ውሾች ሲጣሉ መጀመሪያ የአንዱ ውሻ ባለቤት የሆነች አንዲት መውቀጫን ይዛ መጣችና ያንን ውሻ ወገቡን አለችው አሉ። እንዴ ውሻዬን ገደለችው አለችና ሌላኛዋ ሰው መጣች። ምን አባሽ ውሻዬን ትመጫለሽ? ያችኛዋን ሰው አለቻት። ኧረ በስመ አብ አለና ድንገት የዛችኛዋ ባለቤቷ ደግሞ ህዝብ አንዷ መጣና ለምን አለና በያዘው ዱላ ያችኛዋን ሰው ይከተክት ጀመር። እንዴ ሚስቴን አለና ደግሞ ሌላኛው መጣና ሁለቱ ገጠሙ እያለ የሚያውቋቸው ጎረቤቶቻቸው እያለ ዘመዶቻቸው እያለ ተውሻ የጀመረ ጠብ ሙሉ ከባቢውን እንደበጠበጠ ይነገራል። እንዲህ አይነት ታሪክ አለ እና ያቺ ከውሻ የጀመረችዋ ትንሽ ቅሬታ፣ አለመግባባት፣ ዲስፒዩት መጨረሻ ላይ መሳሪያ የሚማዘዘውን አይነት ኮንፍሊክት ሌብል ላይ ይደርስና ለመፍትሄ አስቸጋሪ ነው። እና አንድ እንደውም ደስ የሚል ሶሻል ሚዲያ ላይ የሰማሁት ኮንፍሊክት ኔቨር ኤክስፓየር፣ በቀል ወይ ደግሞ ሪቬንጅ ኔቨር ኤክስፓየር፣ በቀል በጭራሽ ኤክስፓየር አያደርግም። እንደ ኢትዮ ቴሌኮም እንደሚሞላው ነገር ኤክስፓየር አያደርግም። በጣም አሪፍ ጊዜ ይኖራታል። ሁኖስ አሪፍ ጊዜ አላት እና መጥፎ ነገር ባንሰራ በጣም አሪፍ ነው ብዬ አስባለሁ። አለዛ የሚመለስበት አግባብ አለ። ዝሮ ምንም የማይመለስ እዚህ ምድር ላይ ተጠፍቶ የሚቀር ነገር የለም። ባይዘው የለም፣ የማይመለስ ነገር የለም፣ የማይመለስ ዕዳ የለም። በቃ በሆነ መንገድ አይነት በአይነት ላይ ይመለስ ይችላል እንጂ የማይመለስ ዕዳ የለም። አስባችሁት ከሆነ እና አንዳንድ ጊዜ the formula is always one ላልነው ፖዚቲቭ ሰራ ኔጌቲቭም ሰራ፣ ኔጌቲቭ ሲሰራ የኖረ ሰው የሆነ ጊዜ ተጸጽቶ ፖዚቲቭ ሊሰራ ይችላል። ፖዚቲቭ ሲሰራ የነበረም ሰው ድንገት አንድ ፖዚቲቭ መሳይ ኔጌቲቭ ይሰራና 0 ይጣፋል ማለት ነው። ለዛ የተፈጠረ ሰው ከሆነ ክፋቱም ደግነቱም ያው ይሆናል። ኤኒዌይ በዚህ መንገድ በትምህርት ስርዓት ላይ ያለውን ነገር ማሻሻል ይቻላል ብዬ አስባለሁ። እንደ ትምህርት ላይ እንዳለ ሰው ማለት ነው። እውቀትን ፍትሃዊ ማድረግ ይቻላል። እውነተኛ ጥራትን የምንፈልግ ከሆነ፣ ፍትሃዊነትን በደንብ የምንፈልግ ከሆነ በሰዎች በተለይ አሁን ድሮ የነበረው የትምህርት ስርዓት ድሮ የነበሩት ሰዎች ሞር በጣም እንዴት ለአቋማቸው የጸኑ እንደሆነ አንደርስታንድ አደርጋለሁ፣ አያለሁ እነሱ። አሁን ላይ በቅርብ የመጣው ግን እንዳሸን የፈላን የትምህርት ስርዓት እንዳሸን ያፈላን ይመስለኛል። አላግባብ በሆነ ሜዠርመንት ቅድም ባልኳችሁ ክራይቴሪያ ፓስ ብቻ የሚለውን ብቻ በማየት ይችላል ወይ የሚለው ነገር ሳይኖር
አላግባብ ቦታቸውን አንድ የሚያደርግ ሁኔታ ሊፈጠር ይችላል። ስለዚህ መልካም ፍቃድ ላይ የተመሰረተ ሳይሆን ኖርማሊ የሚችል ነው ወይ ሜሪት ቤዝድ ነው ወይ? አሁን ሊደርሽፕም ቢሆን ለሊደርሽፑ ደሞዝ ሳይሆን ተዛች የምትገኘዋን ብጥስጣሽ ሳንቲም ሆነ ጨመር ያለ ሳንቲም ፈልጎ ሳይሆን ብቃት ላይ ቢሆን ጥሩ ነው ብዬ አስባለሁ። አለዛ ያው ነው እዛ ስላለ ዛሬ የተወሰነች ነገር ይጥልልኛል ብሎ የሚያስብ ያቺ ነገር ግን እርግጠኛ ሆኜ የምነግራቸው ትመለሳለች። አይ ያላግባብ የሄደች ነገር ትቀራለች ብሎ ማሰብ እንደ ሞኝነት ነው። እና ለማንኛውም ምን ታስባላችሁ? የተማሪ ውጤት የሚወሰነው ኖርማሊ መሆን ያለበት በገምጋሚው ወይም በተገምጋሚው ማንነት ላይ መሰረት ያደረገ ወይ እሱ የሚወድ የሚጠላውን ላይ መሰረት ያደረገ ሳይሆን በተሰራው ስራ ብቻ መሰረት ማድረግ መቻል አለበት። አለዛ በዚህ መንገድ ትውልድን ማዳን አንችልም። የተሻለ የሚሰራ ሲስተም መፍጠር ካልሆነ በስተቀር ደግነት ብለን የምንይዘው ከሆነ እንዲህ አይነቱን ነገር ምክንያቱም ለሰዎች ስናደርገው ደግነት ነው ወይ ሰዎች ለእኛ ሲያደርጉት ደግነት ነው፣ ለሰዎች ስናደርገው አድልዎ ስለሚባል ማለት ነው። ኤኒዌይ ይሄ ነገር በዚህ ቢሆን ምን ታስባላችሁ? በየአካባቢያችሁ ያለው እንዲህ አይነት የአካዴሚክ ሪሰርችን መሰረት ያደረገ ነገር እና የጆብ ሪክሩትመንት አሁን በስራ ቅጥር እስቲ አስቡት። ይሄ ሎተሪ የሚባለው ነገር ሰዎች የተሻለ ለመቀጠር የሚከፍሉት ደሞዝ ምናምን አሁን እኮ ጥሩ መስራት ወይ ደግሞ ሰንበዲ እዚያ ጋር መግባት አለበት ብለን ስንል በችሎታው ከሆነ ችግር የለውም። አንዳንዴ በዛ ሰዓት ላይ የወረደበት ነገር ሊኖር ይችላል እና እሱን አንደርስታንድ አድርገ ነው በችሎታው የሚሆን ከሆነ ሳቲስፋይ በቃ የሚታወቅ ፐብሊሲቲ ተገምግሞ ማለት ነው። ከዛ ውጭ ግን ከዚህ በፊት እንደዚህ ሲያደርግ ስለነበረ እሱ የተሻለ ብቃት አለው በማለት የሌሎችን አትችሉም ብሎ የሚለው ፍረጃ ውጭስ እንዴት የተለየ ሰላም ያመጣልን ይችላል? እና አይ ሆፕ ትምህርት ተቋሞቻችን በእርግጥም የትምህርት ተቋም የሚሆኑበት ስርዓት እንደሚኖር ምን ታስባላችሁ? that is all about the video. I think ወዳችሁታል ብዬ አስባለሁ እና እስካሁን ተቆያችሁ በጣም ጠንካራ ሰዎች ናችሁ and I am so much I am lucky to have you here. ኮሜንት አድርጎ በቀጣይ ስለምን እንነጋገር ብዙ ወሳኝ ነገሮችን እንነጋገራለን። አትጥፉ። ይመቻችሁ። ቻው